ጀግናውና አንበሳው መድብል እጅግ በጣም በሚገርም ሁኔታ የአክሊሉ የተባለውን መስኮት ገንጥሎ ገብቶ ሰገንን መጠጥ አጠጥቶ አቶ አክሊሉ እየተጫወተባትና መከራዋን እያበላት ነበረ። መድብል ራሱን መቆጣጠር አቃተውና ሰተት ብሎ ከገባ በኋላ አክሊሉን እየገተተ ወደ ውጭ አወጣውና እያሰቃየውና እየቀጠቀጠው ይገኛል። የአክሊሉ እናት እቴቴ ጫጫታ ስትሰማ ወደ ውጭ ስትወጣ ሞገስና መድብል እንዲሁም አክሊሉ ከሰገን ጋር ሁነው ከባድና አደገኛ ጦርነት እየተፋለሙ ይገኛሉ። መድብል ትዕግስቱን መቆጣጠር አቃተውና ከሚባለው በላይ መድብል እንግዲህ ሰገንም ሩጣ ሂዳ ከመድብል ላይ ሂዳ ስትለጠፍበት እጅግ በጣም የሚገርምና የሚደንቅ ትዕይንት ሆኖባቸዋል። መድብል እጅግ በጣም በሚገርም ሁኔታ ለሰገን ፈጥኖ ስለደረሰላት እጅጉን በጣም ደስ የሚል ነገር ነው። ሞገስ ከፍራቻው የተነሳ ወደ አክሊሉ ቤት ቶሎ ገብቶ ሰገንን ማትረፍ ሳይሆን የቤቱን ጉዳይ ተሯሩጦ ቤቱን እንደምንም ብሎ በራሱ ስም ለማስደረግና የራሱን ቤት ለመመለስ ደፋ ቀና እያለ ይገኛል። መድብል ግን የሰገንን ድምፅ ከሰማ በኋላ የሰላም እንቅልፍ እየተኛ ስላልሆነ እንዲሁም ደግሞ ከሚባለው በላይ ከባድና አደገኛ ሀሳብ ውስጥ ገብቶ ይገኛል። እሱ ምንድነው? ሰገን የእሷ ድምፅ ነው የሚሆነው እንጂ እዚህ ምድር ላይ የኔ ብቻዋ ሰገን እንጂ በፍጹም ድምፅና የስም ተመሳሳይ ሊኖር አይችልም። ስም እንኳን ቢኖር የሰው ልጅ ይሄን ያክል ድምፁ ይመሳሰላሉ ብሎ ከባድ ጦርነት ከሞገስ ጋር ጀመረ። ሞገስም ደግሞ በእንደዚህ አይነት ሁኔታ ሳይሆን እጅግ በጣም በሚገርምና በሚያሳዝን ሁኔታ ነገሮችን ለመፋለምና ነገሮችን እንትን ለማለት ከሚታሰበውና ከሚባለው በላይ ዋጋ መክፈል እንዳለብን ይታያል ብሎ ተናገረ። ሞገስ እጅግ በጣም የፍራቻና እንዲሁም ደግሞ ከአክሊሉ ጋር ፊት ለፊት የመጋፈጥ ፍላጎት የለውም። በተደጋጋሚ ከሚባለው በላይ ራሱን ነፃ ማውጣት የሚፈልገው ሰላማዊ ሰው ሆኖ ቤቱን ብቻ ነውና መድብል ደግሞ የሰማውን ድምፅ እንትን ካለ በኋላ በፍጹም ራሱን መቆጣጠር አቅቶት ወይ መቃብሩን ሄጄ ከፍታለሁ አሊያም ደግሞ የአክሊሉን ቤት ሰብሬ ገባለሁኝ ብሎ ሲናገር እጅግ በጣም በሚገርም ሁኔታ ሞገስም ተናደደና ቆይ መድብል ልጅቱን የት ታውቃታለህ? ይህን ያክልን ስብስብ የምትልላት ይህንን ያክል እየሆነ ያለው ነገርና ይህንን ያክል ከሚባለው በላይ ራስህን በችግር ውስጥ የምታስገባው ብሎ ሲለው በጣም ከሚባለው በላይ ከባድና አደገኛ ችግሮችን እያስተናገደ ይገኛል። መድብል አሁን ላይ የሰገንን ድምፅ ስለሰማ ሰገንን በፍጹም አልገደልኳትም፣ አክሊሉ የሚባል አረመኔ እዛ ውስጥ አጉሮ እኔን ነፍሰ ገዳይ አድርጎ እሷን እንደፈለገ እያሰቃያት ነው፣ ልደርስላትና ላገኛት ይገባል ብሎ ወሰነ። የአክሊሉን ቤት ሰተት ብሎ ከፍቶ ሊገባ ሲል በጣም በሚያሳዝንና በሚገርም ሁኔታ ሞገስ ልትገባ አትችልም፣ ተረጋጋ፣ አውርተንበት አስበንበት እንዲሁም ደግሞ እንዴት መግባት እንዳለብን እቅድ አውጥተን ነው ብሎ አለ። ሞገስ ምን እየወንክ ነው? ለልጅቷ እኮ የሰጠናት ስልክ ቻርጀር ዘግቶባታል። ስልኩንም እሱ አንስቶት ይኸው እሱ ደውሎልን እያናገረን ያለው እሱ ነው። ስለዚህ ሰገን ደግሞ ይህንን ስልክ ማን እንደሰጣት አክሊሉ ካጨናነቃት መናገሯ አይቀርም። ስለዚህ ዞርም አልዞርም ሲሙ በማን እንደወጣበት አክሊሉ ከደረሰበት ሁላችንም ከባድና አደገኛ ችግር ውስጥ ነን ብሎ ተናገረ። ሞገስ እባክህ ይህን ያክል ጊዜም ዝም ያልኩት
ነገሮቹ ለማጣራት ፈልጌ ነው። አሁን ግን በፍጹም አንተ የምትለውን ነገር አምኜ መቀበልም አልፈልግም። እውነታውን መጋፈጥ ፊት ለፊት መሄድ አለብኝ ብሎ ወሰነ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቱ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የሰገን ድራማ እንደቀጠለ ይገኛል። ሰገን እጅጉን በጣም በስቃይና በመከራ እያሳለፈች የምትገኘዋ ከ10 ዓመት በላይ በራፍ ተዘግቶባት በአክሊሉ እጅ ስቃዋን እየበላች ትገኛለች። እሷም በጣም ምርር አላትና መጨረሻ ላይ ስልኩ ላይ ስትደውል የመድብልን ድምጽ ከሰማች በኋላ የመጀመሪያዬ በህይወት አለ፣ እኔ እንዳለሁኝ እንዳልገደልኩኝ አቆ ይሆን ከታሰረበት ቦታ ላይ ተፈቷል ማለት ነው። በቃ እሱ ካለ ያድነኛል፣ እሱ ካለ ከዚህ ክፍል ያወጣኛል። ምንም ነገር ቢፈጠር ምንም ነገሮችን የግድ መቻል አለብኝ። ወይኔ መጀመሪያ እያለች በደስታ አበደች። አክሊሉ እንግዲህ ይሄንን ብቻዋን ስታወራ ሰማና በድንገት በሩን ከፍቶ ሲገባ ስልኩን አንስታ ወደ ልብሷ ላይ ስትደብቀው እሱም ደግሞ ከደበቀችበት ቦታ ላይ በእጁ ፈልቅቆ አወጣና አንቺ ጉደኛ ተንኮለኛ፣ እኔን እንዴት አባሽ ትጫወችብኛለሽ? እኔ እኮ አክሊሉ ነኝ። ይህንን ስልክ ማን አባሽ ነው የሰጠሽ? ብሎ አፋጠጣት። ሰገንም በፍጹም መድብልም ነው ማነው ሞገስም ነው አላለችም። እሷም ማለት የፈለገችውን ነገር እቴቴ ናት ይህንን ስልክ የሰጠችኝ፣ አንዳንዴ ሲደብርሽ ጌም ተጫዋችበት፣ እንዲሁም ደግሞ የምትደውይበት ካለ ደውይበት ብላ የሰጠችኝ እቴቴ ናት ብላ ሸመጠጠች። የኔ እናት እንደዚህ ምድር ላይ መልካምና የዋህ ጥሩ ሴት የለም። የኔ እናት በጣም አቷሽም፣ ምንም ቢሆን አቷሽም፣ ምንም ቢፈጠር ምንም። ይሄ የአንቺ ተንኮልና ሴራ ነው። ሰገን እመኒኝ፣ አንቺን አንድ ጠርሙስ አረቄ አምጥቼ ያንን እየጠጣሽ እንድትለፈልፊ ነው የማደርግሽ አለና አረቄውን አንጥቶ እንግዲህ እሷን ለመወሶስና እሷን ወደ ማትፈልገው ስሜት ውስጥ ለማስገባት ስለፈለገ እኔን ትጠይኛለሽ፣ እችን ምድርም ትጠያታለሽ። ስለዚህ የምልሽ ነገር ቢኖር ይሄንን መጠጥ ጠጪው፣ ይሄንን መጠጥ እንዳርጊው እያለ በተደጋጋሚ እንዲሁም ደግሞ እኔንም ትጠይኛለሽ አይደል? እዛኛው ሀገር ከፍቅረኛሽ ጋር መኖር ትፈልጊያለሽ አይደል? እያለ በተደጋጋሚ እሷን ወደ መጠጡ እየገፋት ይገኛል። መጨረሻ ላይ ያንን መጠጥ ከጠጣች በኋላ ስልኩን ማን እንደሰጣትና እዛ ቦታ ላይ ሊያድናት የመጣው ማን ነው የሚለውን አክሊሉ ለማወቅ ስለፈለገ ሰገንም በመጠጡ ምክንያት የተሰማትን ስሜት በሙሉ ዝርግፍግፍ አድርጋ ስትናገር፣ እሱም ደግሞ የመጀመሪያ ማን ነው? የመጀመሪያዋ ሰው ማን ነው? ይህንን ነገር ላጣራና ይህንን ነገር ልደርስበት ግድ ይለኛል እያለ እንግዲህ በዛ በመጠጥ ሰገን እየተሰቃየች ትገኛለች። መድብል ደግሞ እዚህ ዋጋ ከሌለው ሞገስ ጋር በቅባቃ በተደጋጋሚ መድብል ለመግባት እየፈለገ እንዳይገባ እያስቆመው ያለው እንዲህ ችግር ይፈጠራል እንዲህ ያረጋል እያለ በተደጋጋሚ እሱን እየጎተተው ይገኛል። ሞገስ አንዳንዴ በፍራቻ ውስጥ ሆኖ ልጅቱን የሆነ ነገር ቢያደርጋትስ የሚለው አስተሳሰብ በፍጹም አልመጣለትም። በራሱ መንገድ ግን መድብል መግባቱም ስለማይቀር ሰገንን ካለችበት ቦታ ላይ 100% እንደሚያወጣትና በደስታ እንደምትኖር ግልጽ ነው። እሷም ለራሱ ድምፁን ስትሰማ በህይወት ካለ እኔን ያድነኛል፣ እንደ ሞትኩኝ አድርጎ አላመነም። ስለዚህ የመጀመሪያ ያድነኛል እያለች በጣም በተስፋና በጉጉት ሆና ትገኛለች። መድብል እንግዲህ በደረቀው ሌሊት ወደ መቃብር ቦታ ሄዶ የሰገንን መቃብር ቦታ ተብሎ ያሳዩትን ከፍቶ ለማየት አካፋውን ይዞ ሄደ። የዛ የመቃብሩ ዘበኛ ቆይ አንተ ሰውዬ ምን ሆነሃል? በዚህ በኩል ሌሊት 7 ሰዓት ምን ልታደርግ ነው የመጣኸው? ሌሊቱ አይነጋም መሰለህ እንዴ? እኔ የምፈልገው የተቀበረውን ቀብር ለማየት ነው እያለ መጓጓት ጀመረ።
መጨረሻ ላይ እባክህ ሰውዬ ነገ ሲነጋ መተህ እንትን ማለት ትችላለህ ብሎ አባረረው። እንግዲህ በኃይል ይሄንን ነገር ለማድረግ ስለፈለገ መድብል ወንጀል ሰርተሃል ተብዬ ታስሬ ነበር። ሞገስ ምን አዲስ አለ? ልጅቱስ ደውላ ነበር ወይ? እና ካፌ እንገናኛለን ብለው ተቀጣጠሩ። ሞገስ እና መድብል ካፌ ተቀጣጠሩና የሆድ ሆዳቸውን እያወሩ ይህን ድምጽ የት ነው የምታውቀው? እውነታውን ንገረኝ እያለ ሞገስ መጠየቅ ጀመረ። መድብል ደግሞ በፍጹም መናገር አልፈለገም እና ይሄንንም በለኝ ያንንም በለኝ ሞገስ ያለምንም ምክንያት እኔ እዛ ቤት ሰተት ብዬ መግባት ነው የምፈልገው። በቃ ልጅቱን ማየት ፈልጋለሁ። ከዚህ በላይ ራሴን ችግር ውስጥ ማስገባት አልፈልግም። ለልጅቱ ልደርስላት እፈልጋለሁ። እንዴት የሰው ስምና ድምጽ ይመሳሰላል እያለ አሁንም በከባድ ሁኔታ እየተወዛገበና ለራሱ መልሳቶ እየተደናገረ ይገኛል። ሞገስ እንግዲህ ደላላው መጣና አክሊሉ 80 ሚሊዮን ብር ቤቱን ሊሸጠው መሆኑን ሲነግረው እንግዲህ በጣም ነው የደነገጠው። ደላላውም ደግሞ ሞገስ ሲደነግጥ ምን ሆነህ ነው የምትደነግጠው ብሎ መርዞን ቢጠይቀው አይ ምንም፣ እኛ አሁን እዚህ ተከራዮች አይደለን እንዴ? ወዴት እንትን ሊል ነው ደግሞ? በዛ ላይ ከፍለናል። ታዲያ ምን ችግር አለው? ውሉ እኮ አለ። አንድ ሰው ቤት ሲገዛ እኛን አስወጥቶ ለመጣል ሳይሆን እየሆነ ያለውንም ነገር ተረድቶ ነው። ስለዚህ ሞጌ ብዙም አትጨናነቅ ብሎ አለው ማለት ነው። ሉላና ኤፍራታም ቁጭ ብለው ሲያወሩ መርዞ እኮ ቤቱን ሊሸጠው መሆኑን ነገረኝ አክሊሉ። ግን እኛ የት ልንሆን ነው? ለነገሩ ጥሩ ገዥ ተሆነ ጥሩ ተከራይ ሆነን እንኖራለን እያለች አለቻት። አይ በፍጹም አክሊሉ ቤቱን ሊሸጠው አይችልም እያለች መመጻደቅ ጀመረች ማለት ነው። በመጨረሻም እጅግ በጣም በሚገርምና በሚደንቅ ሁኔታ ራሷን መቆጣጠር አቅቷት ከዛ ቦታ ላይ ሉላም ሄደች ማለት ነው። መርዞ እንግዲህ አክሊሉ እያሰቃየውና እየቀጠቀጠው ሳለ ወደ ቤት ተመልሶ መጣና ይሄ አውሬ አጋንንት እያለ መጮህ ጀመረ። ኤፍራታ ምን ሆነሃል? ምን አባሽ እንደዚህ ታያለሽ? አንቺ እንዲህ ብለሽ የኤፍራታና የመርዞ ጭቅጭቅ እንደቀጠለ ይገኛል ማለት ነው። እንግዲህ በጣም እንደሚዋደዱ እንደሚፋቀሩ ያስመስላሉ ለሉላና ለሞገስ ማለት ነው። መጨረሻ ላይ የአክሊሉም እናት ምግብ እየሰራች ሳለ እኔ ምልህ የኔ ልጅ እችልኝ ዛሬ ከዚህ ከቤት በሩን ግፈትና አስወጣት። ያንተስ ደግነት በዛ። ከአሁን በኋላ እዚህ ቤት እንድትቀመጥም አልፈልግም። ጩኸቷ እኮ ሰላም ነው የሚነሳው። ስለዚህ የራሷን ህይወት ትኖርበት። አንተ ምን እዳህ ነው? ተይ እንጂ ቴቴ። ምንስ ቢሆን አሁን ጤናዋን ሕክምናዋን እያገኘች ሊመለስላት ይችላል። ስለዚህ አንቺን ያለችሽ ነገር አለ እንዴ? እኔ ምልሽ ቴቴ፣ አንቺ ለሰገን ስልክ ሰጥሻታል እንዴ? ኧረ እኔ በጭራሽ አልሰጠሁም። ቆይ ምን እየሆንክ ነው ብላ አለችው። መጨረሻ ላይ አክሊሉ እናቴ ከኔ ዘንድ የምትሄጂው ወደ ቤትሽ መቼ ነው ብሎ ሲላት ቀወጠችው። ጭራሽ እኔ እናትህን መቼ ነው የምትሄጂው ብለህ አልከኝ? ከበርኩህ አይደለ? ሆዴ አስቸገረህ አይደለ? ከሚባለው በላይ በውጭ ተንገበገብክ አይደል? ወይኔ ጭራሽ እናትህን እንደዚህ ትላለህ ብዬ በፍጹም አልጠበቅኩም ነበር። ምን አይነት ጉድና ቅሌት ነው የደረስኩት? ወይኔ ቴቴ እያለች ኧረ እኔ እንደዛ ማለት አይደለም እናቴ። እንዴት አንቺ ልትከብጂ ትችያለሽ? እንደውም ነይና መርካቶ ወደሽ ቀሚስ፣ የቤት አስቤዛ ምናምን ገዛዝተሽ ነይ። አይ መርካቶ ሳይሆን ሽሮ ሜዳ ሄደሽ ደስ የሚል ቀሚሶችን ገዛዝተሽ ልበሽልኝ እኔ እናት እያላላት። ከዛ ለነገሩ እኮ እውነትህን ነው፣ ሰፈርና አካባቢው የሚቀናበት የሚያምር ቀሚስ ገዝቼ ልምጣ። ምን ሰፈርና አካባቢው ሀገርን ጉድ የሚያስብል ላንቺ አንድ ቀሚስ ለምን 1 ሚሊዮን ብር አይሆንም? እኔ ልጅሽ በህይወት እያለሁ አዘንጥሻለሁ ብሎ አላት። ውድ የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛ።